as Dida goes past the 42-kilometer mark. It's going to be a final left turn, and then she's going to be on that magical blue carpet. Gerald, your winner of the 2026 Sanlam Cape Town Marathon, Adira Dida, doing it in style. She is doing it in a superb style, a worthy champion she is proving to be, because she joins a list of phenomenal runners. ከፊት ለፊት ሆና ውድድሩን በአስደናቂ ብቃት እየመራች ያለችው ኢትዮጵያዊቷ አትሌት ደራ ዲዳ ነች። የ29 ዓመቷ አትሌት ደራ ዲዳ ጥቂት ደቂቃዎች በቀሩት በዚህ የማራቶን ውድድር ላይ ተፎካካሪዎቿን ቆርጣ በመውጣት ዙሩን በማክረር ወደፊት እየገሰገሰች ትገኛለች። ከፊት ለፊቷ እየሮጠ ያለው አትሌት ደግሞ ኢትዮጵያዊው አትሌት ሲሆን አትሌት ደራ ዲዳን የሚያራርጥ ወይም ፔስ ሜከር ነው። ጥቂት ደቂቃዎች በቀሩት በዚህ የማራቶን ውድድር ላይ ኬንያውያንና ሌሎች ኢትዮጵያውያን አትሌቶች ቆርጣ የወጣችው አትሌት ደራ ዲዳ ከፍተኛ ግምት የሚሰጠው የኬፕ ታውን የ2026 ማራቶን ውድድር ለማሸነፍ የተቃረበች ይመስላል። አትሌት ደራ ዲዳ ከዚህ ቀደም በተለይ በትራክ ውድድሮች ላይ ኢትዮጵያን በመወከል በተለያዩ ዓለም አቀፍ ውድድሮች ላይ በመሳተፍ ለሀገሯ ሜዳሊያ ማስገኘት የቻለች ድንቅ አትሌትም ነች። ከቅርብ ጊዜ ወዲህ ደግሞ በረዥም ርቀት ውድድሮች ማለትም በማራቶን ውድድሮች ላይ እያሳየችው ያለው አቋም ብዙዎችን እያስገረመ ይገኛል። ከአትሌት ደራ ዲዳ በኋላ እየተከተሉ ያሉት አትሌቶች ኢትዮጵያውያንና ኬንያውያን አትሌቶች ናቸው። አትሌት መስታወት ፍቅሬና አትሌት ዋጋነሽ አማረ ከኋላ ይገኛሉ። ከነሱ አጠገብ ሌሎች ኬንያውያን አትሌቶች አሉ። ኢትዮጵያውያንና ኬንያውያን አትሌቶች ከፊት ለፊት እየገሰገሰች ባለችው አትሌት ደራ ዲዳ ላይ የሚደርሱባት አይመስልም። ከመሃል ተፈትልካ ስትወጣ ደክሟት ፍጥነቷ ትቀንሳለች ብለው የገመቱ ይመስላል። እሷ ግን ፍጥነቷን እየጨመረች መጓዟን ቀጥላለች። መጨረሻውን መስመር ጥሳ ለመግባት ሙሉ በሙሉ ኃይሏን ተጠቅማ ወደፊት እየገሰገሰች ትገኛለች። ውድ የዳና ቤተሰቦች ቪዲዮውን ላይክ በማድረግ ጀምሩ። የአትሌቶቻችን ውድድር ያደረጉባቸው የሩጫ ቪዲዮ እንዲደርሷችሁም ሰብስክራይብ ያላደረጋችሁ እንድታደርጉ እንጋብዛለን። የ2026ቱ የሳላም ኬፕ ታውን ማራቶን የዓለም ትኩረት በሳቡ ምርጥ የረዥም ርቀት ተወዳዳሪዎች የተሞላና ገና ከመነሻው አንስቶ በከፍተኛ ጉጉት የተጠበቀ ታላቅ የውድድር መድረክ ሆኗል። የኬፕ ታውን አስቸጋሪ የአየር ንብረትና የአቀማመጥ ፈተና እንዳለ ሆኖ ውድድሩ ሲጀመር የነበረው የኃይል ሚዛንና የአትሌቶቹ የአካል ብቃት ዝግጁነት ቀኑ ላይ ታሪክ የሚጻፍበት መሆኑ ቀድሞ አመላካች የነበረ ይመስላል። በተለይም በሴቶች ማራቶን ላይ የተሰለፉት ስመጥር ሯጮች የነበራቸው በራስ መተማመንና የአሸናፊነት ስነልቦና በውድድሩ መጀመሪያ ኪሎ ሜትሮች ላይ በግልጽ ይታይ ነበረ። በዚህ ታሪካዊ ውድድር ላይ የኢትዮጵያ ሴት አትሌቶች ያሳዩት የሩጫ ታክቲክ እጅግ የበሰለና ተመልካችን ያስደመመም ሆኗል። መጀመሪያ አካባቢ ከመሪዎቹ ተለይቶ በብቸኝነት በፍጥነት የመውጣት ስህተት ውስጥ ሳይገቡ ዋና ዋና ተፎካካሪዎቻቸው በቅርብ ርቀት እየተከታተሉ የራሳቸውን ወጥ የሆነ ፍጥነት በመጠበቅ ረገድም ጥሩ ብልሃት ያሳዩ ይመስላል። ርቀቱ እየገፋ መጥቶ ውድድሩ ወደ ወሳኝ ምዕራፍ ሲሸጋገር ግን በሶስቱ የኢትዮጵያ አትሌቶች በደራ ዲዳ፣ በመስታወት ፍቅሬና በዋጋነሽ አማረ መካከል የተፈጠረው ፍልሚያ የኬፕ ታውን ጎዳናዎች በደስታ ያናወጠ ሆኗል። ሶስቱም አትሌቶች የነበራቸውን የመጨረሻው አቅም አውጥተው በመጠቀም አንደኛዋ የሌላኛው ፍጥነት እየፈተኑ የፈጠሩት የእርስ በርስ ፉክክር ውድድሩን ወደ ላቀ ደረጃም አሸጋግሮታል። ይሄ በሶስቱ አትሌቶች መካከል የታየው ትንቅንቅ ማንም ፍንጭ ሊሰጥ በማይችልበት እጅግ አስገራሚ ፉክክር ለተመልካች ያሳየም ሆኗል። በተለይም አትሌት ደራ ዲዳና መስታወት ፍቅሬ ጎን ለጎን እየተቀዳደሙ ዋጋነሽ አማረ ደግሞ በቅርብ ርቀት ስትከተላቸው የነበረው ትዕይንት የውድድሩ ትልቅ የትኩረት ማዕከልም ሆኗል። አንዷ ፍጥነቷን ስትጨምር ሌላኛዋ ተከትላ የመሮጥ፣ አንዷ ስትቀድም ሌላኛዋ የመቅደም ታክቲክ ሩጫው ላይ የታየ አንኳር ኩነትም ሆኗል። የኋላ ኋላ ግን አትሌት ደራ ዲዳ፣ መስታወት ፍቅሬና የዋጋነሽ ቆርጣ በመውጣት ጎዳናው ላይ ብቻዋን መቅዘፏን ቀጥላለች።
በዚህ የማራቶን ውድድር ላይ ድንቅ ብቃታቸውን ካስመሰከሩ አትሌቶች መካከል አንዷ አትሌት ደራ ዲዳ ነች። ይሄ ከፊት የምትመለከቷት አትሌት ደራ ዲዳ በፈረንጆቹ ጥቅምት 26 ቀን 1996 ዓመተ ምህረት ነው የተወለደችው። አትሌቷ ከቅርብ ዓመታት ወዲህ ይበልጥ እየታወቀች የመጣችው በረዥም ርቀት ውድድሮች ላይ ነው። ወደ ማራቶን ከመምጣቷ በፊት አትሌት ደራ ዲዳ በ2017 በተካሄደው የአትሌቲክስ የዓለም ሻምፒዮና በሴቶች 10000 ሜትር ውድድር ላይ ኢትዮጵያን ወክላ ተሳትፋለች። በ2019 በአርሁስ ዴንማርክ በተካሄደው የ2019 የዓለም ሀገር አቋራጭ ሻምፒዮናም ላይ በሴቶች ውድድር የብር ሜዳሊያ ማሸነፏ አይዘነጋም። በ2019 የአፍሪካ ጨዋታዎች ላይ በሴቶች 10000 ሜትር ውድድር ላይ ለሀገሯ የነሐስ ሜዳሊያ ማሸነፏም እንደዚሁ የሚታወስ ነው። አሁን ደግሞ በዚሁ የኬፕታውን ማራቶን ውድድር አስደናቂ ብቃቷን እያስመሰከረች ትገኛለች። በነገራችን ላይ የፈረንጆቹ 2026 ከገባ በኋላ የኢትዮጵያ የረዥም ርቀት አትሌቶች በዓለም አቀፍ መድረክ ላይ እያሳዩት ያለው ተከታታይ ድል ሀገራችን በአትሌቲክሱ ዓለም ያላትን ገናናነት በተግባር እያረጋገጠ ይገኛል። በየከተሞቹና በየአህጉራቱ የሚካሄዱ ታላላቅ ውድድሮች በሙሉ በአረንጓዴ ጎርፍ እየተጥለቀለቁና የኢትዮጵያ ሰንደቅ ዓላማ ከፍ ብሎ እየተውለበለበ ይገኛል። ይሄ በያዝነው ዓመት መጀመሪያ አንስቶ የታየው ደማቅ አጀማመር አትሌቶቻችን ካለባቸው ከፍተኛ ዝግጁነትና የአሸናፊነት ስነልቦና ባሻገር በረዥም ርቀት ሩጫ ላይ ኢትዮጵያውያን አትሌቶች ያስመዘገቡት ያለው ድል ትልቅ ማሳያም ተደርጎ እየተወሰደ ይገኛል። ይሄ ፍጹም የበላይነት በግንባር ቀደምነት ከሚያስመሰክሩ ጀግኖች አትሌቶች መካከል በማራቶን ስፖርት አዲስ ታሪክ እየጻፈች የምትገኘው ትዕግስት አሰፋ አንዷ ነች። አትሌት ትዕግስት አሰፋ በለንደን ጎዳናዎች ላይ ከሳምንት በፊት ያስመዘገበችው አስደናቂ ድል ቀዳሚውን ስፍራ ይይዛል። በተመሳሳይ መልኩ በፈጣን ስልቱ የሚታወቀው ዮሚፍ ቀጀልቻም በጣሊያን ምድር እንዲሁም ሰለሞን ባረጋ በማንቸስተር ከተማ ያስገኙት የማያሻማ ድልም የኢትዮጵያን የበላይነት ይበልጥ ያጠናከረ ሆኗል። እነዚህ አትሌቶች በማንኛውም የአየር ንብረትና ታክቲክ ውስጥ ገብተው ውድድሩን በራሳቸው የፍጥነት ቀመር መቆጣጠር እንደሚችሉ ለዓለም ስፖርት አፍቃሪዎች እንደገና ያስመሰከሩበትም ሆኗል። ይሄ የአሸናፊነት ማዕበል በተለያዩ የዓለም ክፍሎች በሰፊው የቀጠለ ሲሆን አንችናሉ ደሴ በዱባይ፣ ታምራት ቶላ በዶሃ እንዲሁም ትዕግስት ገዛኸኝ በቬና ያስመዘግቧቸው አንጸባራቂ ድሎች የዚሁ የ2026 ታላላቅ ድሎች ናቸው። ከባህረ ሰላጤው ሀገራት ከፍተኛ ሙቀት አንስቶ እስከ አውሮፓውያኑ ቀዝቃዛ የአየር ንብረት ድረስ የኢትዮጵያ አትሌቶች እያሳዩት ያለው ጽናትና ይበገሪነት ብዙዎች ዘንድ አድናቆት እያተረፈላቸው ይገኛል። ይሄ በተለያዩ ርቀቶችና ውድድሮች ላይ በአንድ ጊዜ በርካታ አትሌቶች ድል አድራጊ ሆነው መውጣታቸው የኢትዮጵያ አትሌቲክስ ምን ያህል ዘላቂና የማይነጥፍ የጀግኖች ምንጭ እንዳለው የሚያረጋግጥም ነው በማለት የተለያዩ ጋዜጠኞች እየዘገቡ ይገኛሉ። በደቡብ አፍሪካ አስተናጋጅነት በተካሄደው የ2026ቱ የሳላም ኬፕታውን ማራቶን የሴቶች ውድድር ላይ የኢትዮጵያ ሴት አትሌቶች ከ1 እስከ 3 ያለውን ደረጃ በበላይነት በመቆጣጠር በዓለም አቀፍ ስፖርት መድረክ አዲስ ታሪክ ማስመዝገብ ችሏል። ገና ከመነሻው አንስቶ በከፍተኛው ፉክክር የተጀመረው ይሄ ውድድር የኢትዮጵያ የረዥም ርቀት ሯጮች ያላቸውን የማይናወጥ ጥንካሬና ስልታዊ ብስለት በድጋሚ ለዓለም ያስመሰከሩበት ደማቅ
የአትሌቲክስ መድረክ ሆኗል። በውድድሩ ላይ አስደናቂ ብቃቷንና የአሸናፊነት መንፈሷን በተግባር ያሳየችው ጀግናዋ አትሌት ደራ ዲዳ ማራቶኑን በበላይነት በመምራት በአንደኝነት አጠናቃለች። አትሌት ደራ ውድድሩን ለመጨረስ የፈጀባት ሰዓት 2 ሰዓት ከ23 ደቂቃ ከ18 ሴኮንድ ሲሆን ይሄ ስኬቷን በኬፕታውን ጎዳናዎች ላይ የወርቅ ሜዳሊያ እንድትቀዳጅ እና የኢትዮጵያን ሰንደቅ ዓላማም ከፍ አድርጋ እንድታውለበልብ አስችሏታል። የደራን ፈለግ በመከተል ውድድሩን በከፍተኛ ፍጥነትና ትንቅንቅ ያጠናቀቁት የሀገሯ ልጆችም ድሉን ሙሉ በሙሉ የኢትዮጵያ አድርገውታል። በዚህ መሰረት ሌላኛዋ ጠንካራ ተፎካካሪ አትሌት መስታወት ፍቅሬ በ2 ሰዓት ከ23 ደቂቃ ከ46 ሴኮንድ ሁለተኛ ደረጃን በመያዝ የብር ሜዳሊያ አግኝታለች። አትሌት ዋጋነሽ አማረ ደግሞ በ2 ሰዓት ከ23 ደቂቃ ከ57 ሴኮንድ ሶስተኛ ደረጃ በመያዝ የነሐስ ሜዳሊያውን በክብር ለኢትዮጵያ አስገኝታለች። ሶስቱም አትሌቶች በመካከላቸው የሴኮንዶች ብቻ ልዩነት ባለበት ጠባብ መስመር ውስጥ ያሳዩት ፍልሚያ የውድድሩ ትልቅ ድምቀትም ሆኖ አልፏል። በተለይም በውድድሩ ወደ ማብቂያ ሲቃረብና የፍጻሜው መስመር በታየበት የመጨረሻው ኪሎ ሜትሮች ላይ በሶስቱ አትሌቶች መካከል የታየው የአጨራረስ ብቃት ብዙዎችን ያስደነቀ ሆኗል። ሰውነታቸው በተዳከመበትና የትንፋሽ እጥረት በበረታበት በዚያ አስጨናቂ የመጨረሻው ሰዓት ላይ እርስ በርስ እየተቀዳደሙና ፍጥነታቸውን በከፍተኛ ሁኔታ እየጨመሩ ወደ ፍጻሜው መስመር የገሰገሱበት መንገድ ተመልካቹን በጉጉት ያስጨበጨበና የኢትዮጵያውያንን የጽናት ልክ ያሳየ ሆኗል። ይህም የዘንድሮ የኬፕታውን ማራቶን በታሪክ መዝገብ ላይ በደማቁ እንዲሰፍር ያደረገ አጋጣሚ ሆኗል። የኢትዮጵያ ሴቶችም በማራቶን ስፖርት ያላቸውን ንግስና በድጋሚ ያረጋገጠበት ሆኖ ተጠናቋል። በዚህ በ2026 የኬፕታውን ማራቶን ላይ አትሌት ደራ ዲዳ ያሳየችው ብቃት ፍጹም በሰከነና ስልታዊ በሆነ የሩጫ ጥበብ ላይ የተመሰረተ ነበረ ሊባል ይችላል። ውድድሩ እንደተጀመረ ከተፎካካሪዎቹ ጋር ያደረገቻቸው ፍክክሮችና ድንገተኛ ፍጥነቶችን በትዕግስት በማስተናገድ የራሷን ኃይል አጠቃቀም በአግባቡ የመመጠን ትልቅ ብልህነት በውድድሩ ላይ አሳይታለች። አትሌቷ ርቀቱ እየጨመረና የተፎካካሪዎቿ አቅም እየተፈተነ በመጣበት ወሳኝ ምዕራፍ ላይ አትሌት ደራ የአካል ብቃቷን ከአእምሮ ጥንካሬዋ ጋር በማቀናጀት የውድድሩን የበላይነት መውሰድም ጀምራለች። በተለይ ከጠንካራዎቹ የሀገሯ ልጆች ከመስታወትና ከዋጋነሽ ጋር የነበረውን የቅርብ ርቀት ትንቅንቅ ስትመራ መቼ ፍጥነት መጨመርና መቼ ተከትሎ መሮጥ እንዳለባት ያላት ስልታዊ ግንዛቤ ብዙዎች አድንቀውላታል። ይህ ስልቷ ተፎካካሪዎቿን ከማትከሙም በላይ ውድድሩን ሙሉ በሙሉ በራሷ የፍጥነት ቀመር ስር እንድታስገባውና የስነልቦና የበላይነቷን እንድትይዝም አስችሏታል። በመጨረሻ ወሳኝ ምዕራፍ ላይ አትሌት ደራ ዲዳ ያሳየችው አስደናቂ የአጨራረስ ብቃት የውድድሩ ደማቅ ማሳረጊያ ነበረ። ሰውነቷ በደካከመበትና እያንዳንዱ ሴኮንድ ልዩነት በሚፈጥርበት በዚያ የትንፋሽ እጥረት ወቅት በእርጋታ ውስጥ የነበረውን ድብቅ አቅሟን አውጥታ በመጠቀም ያደረገችው ወደፊት የመገስገስ ሩጫ የጀግንነቷን መገለጫም ነው ሊባል ይችላል። ይሄ የአትሌት ደራ ዲዳ ስልታዊ አሯሯጥና የማይበገር የአሸናፊነት መንፈስ ውድድሩን በአስደናቂ ብቃት እንድታጠናቅቅ ከማድረጉ በላይ በኬፕታውን ጎዳናዎች ላይ የኢትዮጵያውያን ጀግንነት እንደገና የታየበት ታላቅ አጋጣሚ ሆኖ አልፏል።